የእንጀራ ልጇን የምታሰቃየዋ ሴትዮ ወይዘሮ አልማዝ አሁንም ክፋቷ እንደቀጠለ ነው። እሷ በህይወት ካለች ይሄ ቤት ለኔ ሊሆን አይችልምና እሷን እስከ መጨረሻው እንዳትመለስ አድርጎ ማሰናበት ነው እያለች እየዛተች ትገኛለች። እንዲሁም ድንቁ እተብየውና ልጅሽን ካልዳርሽኝ የሚለው ሰውዬ አንቺ የልጅሽን ነገር ወስኚ እንጂ እኔ እገላታለሁ በማለት ለወይዘሮ አልማዝ ነግሯት ነበር። ወይዘሮ አልማዝም በጣም እየዛተችና እሷን ካልገደልኳት እያለች እየፎከረች ትገኛለች። በእንጀራ እናቷ የምትሰቃየዋ ሉሊት በባለፈው ክፍል ላይ እህቷን ለመጠየቅ ወደዛ ቤት ሄዳ ነበርና እንዲሁም ደግሞ ስለ ቤቱ አንስታባት ቤቱን ልሸጠው ነው ብላት ለእህቷ ነግራት ነበር። እናቴ እንዴት ልትሆን ነው ቤቱ የሚሸጠው በማለት ለሉሊት ስትነግራት፣ ስለዚህ ቤት መጨረስ አለብኝ፣ እናትሽ መጠጊያና ብር አታጣም፣ ለእኔና ላንቺ አነስ ያለ ቤት መግዛት እፈልጋለሁ፣ እገዛለሁ፣ ትንሽ ቀን ነው ታገሽኝ በማለት እህቷን ነግራት ነበረ። በሌላ በኩል ደግሞ የምታፈቅረው ልጅ ሊያጽናናት ወደዛ ቤት ዳዊት መጥቶ ነበርና ከዳዊት ጋር እያወራች ድንቁ ተብየውና ወይዘሮ አልማዝን ልጅሽን ታልሰጥሽኝ የሚላትን ፊት ለፊት ከዛ ከጎረምሳው ጋር ቁጭ ብሎ ሲያያት ደሙ ይፈላና ይመታታሉ፣ ጸብ ይፈጠራል። መጨረሻ ላይ ማንን ይመታታል? አገባታለሁ ያላትንም ልጅ ይደበድባታል። በዛሬው ክፍል ላይ ደግሞ የሉሊት መጨረሻ ምን ሆነ? ስለ ቤቱስ ምን ወሰነች? ወይዘሮ አልማዝስ ደግሞ ሌላ ሴራ ምን ፈጠረች? ልዕልትስ ወደ እናቷ ሆነች ወይስ ወደ እህቷ የሚለውን በዛሬው ቪዲዮ ላይ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተርፍርፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። በእንጀራ እናቷ የምትሰቃየዋ ሉሊት በዛሬው ክፍል ላይ ወደዛ ቤት ስትሄድ ወይዘሮ አልማዝ ሽንጧን ይዛ እበር ላይ ነበር የጠበቀቻት። አንቺ ቤቱን ልትሸጩ ነው በማለት ስትነግራት፣ አዎ የወሰንኩና ያመንኩበት ነገር ስለሆነ ይህንን ሀሳብ አንቺ ልታስቆሚኝ አትችም ብላ ነግራት ነበረ። ወደ ቤት ገብታ በጣም ተናዳ በስሬስ ተቀመጠች። ምን ሆነሽ ነው እህቴ? ምን ተፈጠረ? በማለት ከሰላምታ በኋላ እህቷን ትነግራታለች። እናትሽ ናታ ደግሞ ልትለክፈኝ ነው ነገር እየፈለገችኝ ነው በማለት እየነገረቻት ነበረ። ቤቱ መሸጡን ስለሰማች በዛ ከፍቷት ሊሆን ይችላል በማለት ለሉሊት ትነግራታለች። ቆይ ፊትሽ ምን ሆኖ ነው? ምን ተፈጥሮ ነው ያለቀሽው? በማለት እህቷ ትነግራታለች። አይ ድንቁ መቶኝ ነው፣ ትላንትና ዳዊት መቶ ነበር፣ ከሱ ጋር አብረን ተቀምጠን ሲያየን ደበደበን በማለት ትነግራታለች። ይህን ሰውዬ ለምንድነው ወደ ቤት የምታስገቡት? ወደ ህግ መሄድ አለብን። ለምንስ እንዴት ዝም አለች እናትሽ? ምን አለች እናትሽ? በማለት ትነግራታለች። እናቴም አይታው በጣም ነው የተናደደችው። ሰውየው የሆነ በሽተኛ ሰው ይመስለኛል። አሁን ወደ ህግም ወዴትም መሄድ አንችልም፣ ምክንያቱም ማንንም መክሰስ አንችልም፣ የሁሉም ነገር ስራ አስኪያጁ እሱ ነው በማለት ለእህቷ ትነግራታለች። ታዲያ እንደዚህ እየተመታሽ ነው ወይ ዝም የምንለው? እኔ የምሰራውን ነገር እሰራለሁ በማለት ለእህቷ ትነግራታለች። ወደ እቤቷ መሄድ አለብኝ፣ ከገዦቹ ጋር መገናኘት አለብኝ በማለት ከእህቷ ጋር ቸው ተባብላ ትሄዳለች። መንገድ ላይ እየሄደች ዳዊት እያገኛትና ወዴት ልትሄጂ ነው በማለት ከኋላ ይይዛታል። አንተ ምን ሆነህ ነው? ትላንትና የሰራኸው ነገር ትክክል ነው ወይ? ደግሞ ጸብ እንደዛ መፈጠሩ ሳያንስ እሷን እባዶ ቤት ጥለሃት የሄድከው ለምንድን ነው በማለት ለዳዊት ትነግረዋለች። እንዴ ታዲያ እኔ ምን ላደርጋት ነው? ማለቴ ላዝላት ነው ወይ ብሎ ይመልስላታል። ማለት እንዴት አንተ ሁለቱ ብቻ ሆነው ጥላት ትወጣለህ? ታሳዝንህም እንዴ በማለት ታዝንበታለች። ልዕልቴ ደግሞ ምንድን ነበር እያለቻት ተገዢዎቹ ጋር መነጋገር አለብኝ በማለት ነበር እየወጣችውና
አሁን ሉሊትም እቤት አትሆንም፣ ኤልሲም በዚህ ሰዓት እቤት አትገኝም፣ ዳዊት ብቻ ነው እቤት የሚገኘው፣ እሱን ሄጄ ማናገር አለብኝ በማለት የምታፈቅረው ልጅ ወደ ዳዊት ትሄዳለች። ወደዛ ስትሄድ የዳዊት እህት ኤልሲን ነው ያገኘቻት። ለምን መጣሽ? ደህና ነሽ ወይ? ድነሽ ነው ወይ? ከስብራትሽ አገግመሽ ነው ወይ? በማለት ተነግራታለች። እኔ አልተሰበርኩም፣ አልሆነ ነገር ላይ ነበረ የወደኩት፣ አሁን ተምሬያለሁ በማለት ትመልስላታለች። ሉሊት የት ሄዳ ነው አሁን ንገርኝ ብላ ለኤልሲ ስትነግራት፣ ኦኬ አንቺ ሉሊት ያለሽ፣ ሉሊት ደግሞ ከምታፈቅረው ጋር እጅ ለእጅ ተያይዛ ወጣችልሽ ከዴቭ ጋር በማለት ትነግራታለች። በጣም ትቀየራለች። ሁለቱ ይመለሳሉ። ወደ ቤት ሲገቡ እጅ ለእጅ የተያዙ ያልኩሽ መጡልሽ አይደል? በአይንሽ በብረት አየሻቸው በማለት ትነግራታለች። ለምን መጣሽ እዚህ ቤት በማለት እህቷ ትነግራታለች። ታኮርፋለች። መሄድ አለብኝ ብላ ልዕልቴ ትናገራለች። እንዴ አሁን አይደለም እንዴ ከመቼው ነው ለመመለስ ያሰብሽው? ቀስ ብለሽ ተረጋግተሽ ትመለሻለሽ በማለት ስትነግራት እጇን ነካ ስታደርጋት እንድትነካት አልፈለገችምና ገፋ አድርጋት ወደ እናቴ ጋር መሄድ አለብኝ ብላ እህቷ ልዕልቴ ትሄዳለች። ሉሊት ምንድነው ያለችው? ይችሊ ሰላም አይደለችም፣ ሂድና አጽናናት፣ ተከተላት ብላ ለዴቭ ትነግረዋለች። እኔ ሳልወድና ሳልፈቅድ ይችል ልጅ እንድጠላት ነው እያደረግሽኝ እያለሽው በማለት ለሉሊት ይነግራታል። ይሄዳል፣ ይከተላታል። ለምንድነው እንደዛ እየለመነችሽ እህትሽ ጥለሻት የሄድሽው በማለት ለልዕልት ይነግራታል። አንተ ምን አገባ? ካንተ በላይ እኔ ሉሊትን እኔ ነኝ የማውቃት። አንተ የሚያሳስበው ነገር ነው የሚያሳስብህ፣ ያንተ ሀሳብ ሌላ ነው ብላ ትነግረዋለች። ምንድነው አልገባኝም፣ በግልጽ ንገርኝ ብሎ ይላታል። አንተ ምንም ሊገባ አልቻለም። ለምን አንድ እድል አትሰጠኝም? እንደምወድና እንደማፈቅርህ ነው በማለት ተነግረዋለች። እኔ በጭራሽ እንደዚህ አይነት አስተሳሰብ አላስብምም፣ ለፍቅርም ቦታ የለኝም፣ እማልወዳት ሴት ላይ ተጣብቄ መኖር አልፈልግም ብሎ ያስጠነቅቃታል። አንተ ባትወደኝም እኔ ከወደድኩ ይበቃል በማለት ትነግረዋለች። በጭራሽ የማይሆን ነገር ነው፣ አትድከሚ ብሏት ጥሏት ይሄዳል። እያለቀሰች ወደ ቤት ስትመለስ ያ አገባታለሁ ያለው ድንቁ እተብየው ማን ነው ያስለቀሰሽ? የት ሄደሽ ነው? ያ ወጠጤ ነው አይደለም በማለት ይይዛታል። በጭራሽ እሱ አይደለም በማለት ትነግረዋለች። ሚስቴ ምን ሆነሽብኝ ነው? አንቺ እኮ የ80 ሚስቴ ነሽ በማለት ይላታል። ትተፋበታለች። ተፋሽብኝ በማለት ያንቃታል፣ ይደባድባታል። ወይዘሮ አልማዝ ልጄን ምን ልታደርጋት ነው? ወደ አሰብክበት ወደ ስራ አትሄድም ወይ? ከልጅ ጋር ያለህ ግንኙነት ምንድን ነው በማለት ትነግረዋለች። በእጄ ላስገባሽ እንጂ ከዚያ በኋላ እንዴት አድርጌ እየረገጥኩ እንደማኖርሽ ታውቂያለሽ ብሎ ያስጠነቅቃታል። በሌላ በኩል ደግሞ ኤልሲ ካሌብ ጋር እትሄድና ምንድነው ተቀጣጥረው ካሌብ ቀጥሯት ነው እየሄደችው። ለምንድነው አንተ ራስህ ደውለህ ጠራኸኝ? በሰላም ነው ወይ ብላ ትነግረዋለች። አዎ ስለ ሉሊት አንዳንድ ነገሮች መረጃ እንድትነግርኝ ፈልጌ ነው በማለት ይነግራታል። አንተ መቼም ከሉሊት ላይ ተስፋ አትቆርጥም፣ እሷ ከዳዊት ጋር ናት፣ ቤቱንም ልትሸጠው ነው፣ ቤቱም ተሸጦ ገንዘቡ በዳዊት ስም አካውንት ሊገባ ነው በማለት ለሱ ትነግረዋለች። በጭራሽ እኔና እሷ እኮ ለመጋባት የወሰንን ሰዎች ነን፣ ለምንድነው እንደዚህ ያደረገችው በማለት ይነግራታል። አንተ አሁንም ልብህ እሷ ጋር ነው፣ አይንህ ለምን አይገለጥም? እኔ ፊት ለፊት ያለሁት አለሁ አይደለም ወይ? እኔ አብሬህ እስከ ህይወት ፍጻሜ እኖራለሁ በማለት ተነግሯለች። የኔና ያንቺ ነገር የማይሆን ነገር ነው፣ እኔ እኮ በጣም ነው የማፈቅራት ሉሊትን በማለት ይላታል። ጥሏት ይሄዳል። ይህንን ኤልሲ እዚህ ጋር ክፋት እየሰራች ነው፣ የማይሆን ነገር እየጠነሰሰች ነው። እሱ እየወደዳት እሷም እየወደደችው፣ በመካከላቸው የሁለቱን ፍቅር ለማራራቅና ለማለያየት የምታስበው ነገር ነው። ድንቁ ተብዬው ወደዛ ቤት እየሄድና የት ነው ያለችው እያለ እየዛተ ይሄዳል። ማንን ነው? ልዕልትን ነው ወይ በማለት ወይዘሮ አልማዝ ትነግሯለች።
በጭራሽ ትልቋ ጥላታችን ሉሊት ናት፣ እገድላታለሁ በማለት ይነግራታል። በስተመጨረሻ ሰዓት ምን አስበህ ነው ካበቃ ሰዓት በኋላ የመጣው በማለት ስትለው ዛሬኑ ነው የምጨርሳት የምገላት ብሎ ሽጉጡን እያሳያታል። አንበሳ ነህ በጣም በማለት ታሞግሰዋለች። በል እንደዚህ ካሰብክ ዛሬኑ እንድትጨርሳት ነው የማስበው በማለት ትነግረዋለች። አሁኑኑ አድርጌው አሳይሻለሁኝ ያለውን ነገር አሳውቅሻለሁ በማለት ለወይዘሮ አልማዝ ይነግራታል። ወይዘሮ አልማዝ ደግሞ እንጥፍጣፊም አሻራም እንዳታስቀር በማለት ተነግረዋለች። አለቀልሽ ሉሊት በማለት ትስቃለች። እሱም ይሄዳል። ከዛ በመቀጠል ደግሞ ምንድነው እሷ እየሄደች መንገድ ላይ እንግዲህ ወደዛ ቤት እየተጓዘች ነበረ። እሷን እየተከተለና እገድላታለሁ እያለ እሷን ቦታ እያመቻቸላት ነው። ዳዊት ደግሞ ወክ እያደረገ ይሄኛው ያየዋል የሉሊት ፍቅረኛ ካሌብና እየተከታተልኩ ነበረ ከርቀት ተውልኝ ነው የምልህ ሉሊትን ከሷ ጋር ያለህን ግንኙነት በማለት ለዳዊት ያስጠነቅቀዋል። ስለ እሌለንና ስላተፈጠረው ወይንም በባዶ አታናፋ በማለት ይነግረዋል። ምንም በኔና በሷ ነገር የተፈጠረ ነገር ሳይኖር ዝም ብለህ ፎከር ብሎ አስጠነቀቀው። ሁለተኛ እንደዚህ አይነት ብታደርግ እጨርሰሃለሁ ብሎ አስጠነቀቀው። ዳዊትም እንደዛ። በስተመጨረሻ ደግሞ ሉሊትም ወደዛ ቤት እየሄደች እያለ አቶ ድንቁ እየተከታተላት ነበረ። ተከታትሎ መጨረሻ ላይ እንግዲህ በሷ ላይ ሽጉጥ አንስቶባታል። ቀጣዩ ክፍል የሉሊት ምን እያደርጋት ይሆን? ዳዊት ደግሞ ፎቶ እያየ ነበርና የማን ፎቶ ነው የምታየው ብላ እህቱ ስትነግረው የራሴን ፎቶ ነዋ የማየው በማለት ነግሯት ነበረ። እንዲሁም ከሉሊት ጋር ያለህን የፍቅር ግንኙነት ብላ አንስታበት ነበረ። ያንቺ ወሬ አያልቅም፣ ብዙ ነገር እየጨማመርሽ ነው፣ ለውጥ አለ፣ ወሬ ጨምረሻል፣ ካዳመጥኩሽ ብዙ ታወሪያለሽ በማለት ካጠገቧ ተነስቶ ይሄዳል። ሉሊትን ድንቁ በቀጣዩ ምን ያደርጋት ይሆን? ማንስ ደርሶ ያድናት ይሆን? ምክንያቱም ግንባሯ ላይ ሽጉጥ ደቅኖባታልና ማን ደርሶ ወይሷ ትሞት ወይንስ ድንቁ ይያዝ ይሆን? እሱ ተይዞ ይቀጥል ይሆን? ድንቁ እየሰራው ያለው ትንሽ ስህተት አለ። እንደ ፖሊስ ሆኖ ነው የሚሰራው። የፖሊስ ስራ እንደዚህ ነው ወይ? ትንሽ ያስገመግመዋል የድንቁ ስራ ማለት ነው። ምክንያቱም ሁሉንም ነገር በእልህ ነው የሚወጣውና ይህ ስራው ብዙም ደስ አይልም። እንግዲህ በእንጀራ እናቷ የምትሰቃየዋ ሉሊት የዛሬው ክፍል ይህንን ይመስል ነበር። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ ፍጻሜው እያያችሁ ላይክና ሼር እንድታደርጉ በአክብሮት ተጠይቃለሁ። በያላችሁበት ሰላማችሁ ይብዛ። ባይ ባይ ቤተሰብ።